ዳግማዊ አፄ ቴዎድሮስ በግንባር ቀደምትነት በኢትዮጵያ ታሪክ ውስጥ ቁልፍ ሚናን የተጫወቱ ሰው ናቸው። በህዝቦች መካከል የነበረውን መከፋፈል አጥፍተዋል። ኢትዮጵያን ለማዘመን እና ጠንካራ መንግስትና ህዝብ ለመፍጠር ሞክረዋል። ቢሆንም በባህሪያቸው ቁጡ በመሆናቸው አገዛዛቸው ጭካኔ የተላበሰ መሆኑና ከውጭ መንግስታት ጋር ግጭት ውስጥ መግባታቸው ፍጻሜያቸውን አሳዛኝ አድርጎታል። የዳግማዊ አፄ ቴዎድሮስን ማንነት ለመረዳት ከሳቸው በፊት የነበረውን ታሪክ ማለትም ኢትዮጵያ በኃያላን የጦር አለቆችና ማባሪያ በሌላቸው ግጭቶች ተከፋፍላ የነበረበትን የዘመነ መሳፍንት ታሪክ ማወቅ ግድ ይላል። ዳግማዊ አፄ ቴዎድሮስ ወይም ካሳ ኃይሉ ከመንገሳቸው በፊት ኢትዮጵያ በዘመነ መሳፍንት ተከፋፍላና አንድነቷ ጠፍቶ ነበር። ንጉሳዊ ስርዓት ባለመኖሩ አካባቢያዊ ገዢዎች ስልጣንን ያዙ። ደጃዝማች ካሳ ኃይሉ ጠንካራ ተዋጊ ቡድን አደራጅተው ብዙ መሳፍንቶችን በጦርነት አሸንፈው አስወገዱና በ1855 ዓ.ም አፄ ቴዎድሮስ ተብለው ነገሱ። ዘውድ በደፉበት ዕለትም ኢትዮጵያን አንድ ለማድረግና ፍትህ ለማስፈን ቃል ገቡ። አፄ ቴዎድሮስ የሰሯቸው መልካም ነገሮች። አፄ ቴዎድሮስ ኢትዮጵያን ጠንካራና እኩልነት የሰፈነባት አገር ለማድረግ ፈልገው ነበር። ለዚህ የሚረዳቸውን እርምጃዎችም ወስደዋል። እርምጃዎቻቸው ምንድነው ካልን የዘመነ መሳፍንት አገዛዝ እንዲያበቃ አድርገዋል። የአካባቢያዊ ገዢዎችን ስልጣን በሕግ ገድበዋል። በህዝቡ መካከል የዘር የጎሳ ልዩነት ተወግዶ እኩልነት እንዲሰፍን ለማድረግ ሞክረዋል። ጠንካራ የጦር ኃይልን ገንብተዋል። ዘመናዊ ትምህርትንና አዳዲስ ቴክኖሎጂዎችን አበረታተዋል። በጋፋት የጦር መሳሪያ ማምረቻን በማስገባት ሴባስቶፖል የሚባለውን መድፍ አሰርተዋል። የአድራጎታቸው ደግሞ ከባዕዳን ተጽዕኖ የተላቀቀች ዘመናዊት ኢትዮጵያን የመፍጠር ምኞታቸውን አሳይቷል። መጥፎ ስራዎቻቸው ያስከተሏቸው ችግሮች። በመሳፍንቶችና ሃይማኖታዊ አገልጋዮች ላይ አረመኔያዊ ቅጣቶችን ፈጽመዋል። ተቃዋሚዎቻቸውን ለሞትና ለስር ዳርገዋል። ከፍቅር ይልቅ ህዝቡን በፍርሃት እያሸማቀቁ ገዝተዋል። በዚህ የተነሳም የህዝብ ድጋፍ ቀነሰባቸው። በብዙ አካባቢዎች አመጽ ተቀሰቀሰ። ስልጣናቸውም ቀስ በቀስ ተዳከመ። ከእንግሊዞች ጋር የገቡት ግጭት። አፄ ቴዎድሮስ ለእንግሊዟ ንግሥት ቪክቶሪያ እርዳታ የሚጠይቅ ደብዳቤ ጽፈው በእንግሊዛውያን መልእክተኞች አዘው ሰደዱ። መልእክተኞቹ ግን ሳያደርሱ በመቅረታቸው ተቆጥተው እነሱንና ሌሎች እንግሊዛዊ ዜግነት ያላቸው ሰዎችንና ሚስዮናውያንን አሰሩ። በዚህ የተነሳም እንግሊዝ ዜጎቿን ለማስለቀቅ በ1867 በጄኔራል ሮበርት ናፒየር የሚመራ ጦር ላከች። የእንግሊዝ ጦርም ወደ ኢትዮጵያ ዘልቆ የአፄ ቴዎድሮስ ምሽግ ወደ ነበረበት መቅደላ ዘመተ። በ1868 እንግሊዞች የቴዎድሮስን ጦር አሸነፉ፣ መቅደላንም ተቆጣጠሩ። አፄ ቴዎድሮስም ለእንግሊዞች እጄን አልሰጥም ብለው የገዛ ሽጉጣቸውን ጠጥተው ሞቱ።
ሞታቸው መላውን ኢትዮጵያዊ አሳዘነ። አገዛዛቸው አሳዛኝ በሆነ መንገድ አበቃ። ከሳቸው ሞት በኋላ ኢትዮጵያ መጠነኛ አለመረጋጋት ሰፍኖባት ነበር። በኋላ ግን አፄ ዮሐንስ አራተኛ ስልጣን ላይ ወጡ። እሳቸውም የኢትዮጵያን አንድነት ለማስጠበቅና ከውጭ ወራሪዎች ለመከላከል ተዋግተዋል። ወርቅና ብሩን በልቡ ንቆት ሲያጌጥ ያደገው ሰደውት እንኳን በለው ብለው ልከው ሰደውት ከወገብ ላይ ሆኖ ያኮራል ጥይት አናደም ነው። አፄ ቴዎድሮስ ጀግናና ቆራጥ መሪ ናቸው። ኢትዮጵያን አንድ አድርገዋል። የመሳፍንቶች አገዛዝ እንዲያበቃ አድርገዋል። የህዝቦችን እኩልነት አውጀዋል። ኢትዮጵያን ለማዘመን ሞክረዋል። ይሁንና አገዛዛቸው ግፍ የበዛበት በመሆኑ የህዝብ ፍቅር አጥተዋል። ከሀገር ውስጥ ጠላቶችና ከእንግሊዞች ጋር ጦር እስከ መማዘዝና ህይወታቸውን እስከ ማጣት አድርሷቸዋል። እሳቸው ቢሞቱም እንኳ ጠንካራዋን ኢትዮጵያን የመፍጠር ምኞት ግን ፈጽሞ አልሞተም። የእሳቸው ምኞት ቀጣዮቹ ነገስታት የኢትዮጵያን ታሪክ እንዲቀይሩ መንገድ ጠረገ። እንኳን በለው ብለው ልከው ሰደውት ከወገብ ላይ ሆኖ ያኮራል ጥይት አናደም ነው። ውድ የቻናላችን ተከታታዮች በዚህ ቪዲዮ የቀረበውን ታሪክ እንደወደዳችሁ ተስፋ እናደርጋለን። በቀጣይ የምንለቃቸው ቪዲዮዎች እንዲደርሳችሁ የደወሏን ምልክት በመንካት ሰብስክራይብ አድርጉልን፣ ላይክም አድርጉልን፣ ሼርም እያደረጋችሁ ለሌሎች አዳርሱልን። በኮሜንት መስጫ ቦታ ላይ ሀሳብ አስተያየታችሁን ግለጹልን። እስካሁን ስለተመለከታችሁልን እያመሰገንን በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልን።